መለኛው ጋር ደውዬ ነበረ። ያው ታውቃላችሁ ያው እነሱ ብዙም ግልጽ አድርገው አይነግሯችሁም። እንግዲህ እኔ ማርያምን ነው የምላችሁ የነገርኩት ምንድነው እንግዲህ ቤተሰብ ሁላችንም ተጨንቀናል። እንግዲህ ታውቃላችሁ ብሩኬና ሃይሚ ጥሩ ስሜት ላይ ስላልሆኑ ዛሬ ደግሞ ሃይሚዬ አልመጣችም። ቤተሰብ ይሄን ቪዲዮ ሲጀምሩት በደንብ አድርጋችሁ ላይክ አድርጉልኝ። እንግዲህ አንዳንድ ነገሮችን ልነግራችሁ ነው የመጣሁት፣ የሰማሁትንም ነገር ልነግራችሁ ነው የመጣሁት። ቤተሰብ እንግዲህ አይታችኋል። ዛሬ ያው ከሀቡ ጋራ ብሩኬ መጥቶ ነበር። እንግዲህ ያው እውነቱን ጠይቋለሁ። ብሩኬ ተሳስቶ የሆነ ነገር ካደረገም የሆነ ነገር ከፈጠረም ጠይቋለሁ ብሎ እንግዲህ አቅርቦት ብሩኬን ቢጠይቀው ምንም የሚያስታውሰው ነገር የለም። በጣም ነው ያዘንኩት። ብሩኬ በጣም ፊቱ ሙሽሽ ብሏል። በጣም ደንግጧል። ከሃይሚ መለየት አይፈልግም። በቃ በጣም ያሳዝናል። ሃይሚዬም በዛም መልኩም እንግዲህ እነሱን ለማጣላት እነሱን ለማለያየት የሆነ ሰው አለ። እንግዲህ ቤተሰብ እግዚአብሔርን ነው የምላችሁ። ካመናችሁኝ ማንንም ካላመናችሁኝም እግዚአብሔር ያውቃል ማለት ነው። ባለቀ ሰዓት መለኛው ጋር ደውዬ ነበረ። ያው ታውቃላችሁ ያው እነሱ ብዙም ግልጽ አድርገው አይነግሯችሁም። እንግዲህ እኔ ማርያምን ነው የምላችሁ የነገርኩት ምንድነው መሰላችሁ መለኛው እንግዲህ ያው የነሱን ጸብ እኔ አላቅም ነው ያለው። ምን እንደሆነ ምን እንደተፈጠረ አላቅም። ግን ሃይሚ የሆነ ነገር የሰማችሁ ነገር አለ ብላለች። እንግዲህ እኛን ካልሰሙ አቡንም ካልሰሙ ያው እኔንም ካልሰሙኝ ይሄ ነገር ወደ እሙሽዬ መድረሱ አይቀርም ነው ያለኝ። እሙሽዬ ያው የሆነ ነገር ብለናት እንግዲህ ወይ ጋሽዬን ወይ እሙሽዬን አስገብተን ሃይሚ እንድትናገር እናደርጋለን። እውነታው ምን እንደሆነ ሃይሚ የሰማችሁ ነገር ብሩኬ ጥፋት ካለበት ይቅርታ ማለት ካለበት ሃይሚን ይቅርታ ማለት አለበት ብሎ ነው የዘጋው ስልኩ ማለት ነው። ያው ብዙም እነሱ አያናግሩም። በጣም ብዙ ሚስጥርም አይነግሯችሁም። ያው ከላይ ከላይ ነው የሚነግሯችሁ። እግዚአብሔር ይስጠው። ግን መለኛው መድኃኒዓለም ነው የምላችሁ ስልክ ያነሳል። በጣም ጥሩ ልጅ ነው። በጣም ሲበዛ ጥሩ ልጅ ነው እና እግዚአብሔር አለ። ምንም ነገር የሚፈጠር ነገር የለም። ብሩኬና ሃይሚ በጣም ብዙ ነገሮችን አሳልፏል። በጣም ብዙ ነገሮችን ወደ ኋላ አድርገው ለዚህ በቅቷል። ከዚህ በኋላ ምንም ጸብ ሊፈጠርም አይችልም። የሚለያያቸውም ሰው የለም። ግን እነሱ ያው ምቀኛ አጠገባቸው ስላለ ምቀኛ ስላለ እነሱን ለማለያየት ነው የሁሉ ነገር እየተፈጠረ ያለው። እንግዲህ ለሃይሚም የሆነ ወሬ ነግሯት የሚሆናል ብዬ ነው ማስበው እኔ በራሴ በኩል ማለት ነው። ያው ብሩክ ያላደረገው ነገር ምንም ነገር ከሌለ ይሄ ነገር ሴራ ነው ማለት ነው። እነሱን ለማጣላት እየተደረገ ያለ ሴራ ነው ማለት ነው። እኔ ስለዚህ አሁንም ቢሆን በመለኛው እስማማለሁ። ለምን መሰላችሁ? እናቱ ገብታ ቡታጅራ ናቸው እንግዲህ አዲስ አበባ ሳይመጡ፣ አዲስ አበባ ከመጡ ነገሩ ይባባሳል። ነገሩ ላይ እሳት ላይ ጭድ መጨመር ነው። ስለዚህ ምንድነው እዛው እንዳሉ እሙሽዬ እንዳለች ጋሽዬን አቅርቦ ሀቡና መለኛው ቁጭ አድርገው ምን እንደሆነ ችግራቸውን ፈታው ቢታረቁ ጥሩ ይመስለኛል። ቤተሰብ ይሄ የኔ ብቻ ሐሳብ ሳይሆን የእናንተ ሐሳብ ነው ይሄ ነገር ማለት ነው። እና ዛሬ እንግዲህ በጣም ብሩክ ደንግጧል። ለሃይሚ ያለውን ነገር አይታችኋል። ምን ያህል ሃይሚን እንደሚወዳት ማርያምን በምን መሰላችሁ? ሃይሚን ይወዳታል፣ ሃይሚን ያፈቅራታል ብዬ ብሩክ የምናገረው እንግዲህ ሰምታችኋል። ትላንትና እኔ እናንተ ስራ ነው እኔ እናንተ ቤስት ጓደኞች ነን ብላ ስትናገር ሃይሚዬ ብሩክ ምንድን ነው ከዛም በላይ ሆነናል፣ እኔና አንቺ ከዛም በላይ ሆነናል ማለት እኔና አንቺ ፍቅረኛሞች ሆነናል ለማለት ነው ይሄ ነገር ማለት ነው። ስለዚህ ይሄን ነገር ደግሞ ጠላት ተጠቅመው ሃይሚ ቤስት ፍሬንድ ምናምን ስላለች ይሄን ነገር ደግሞ ጠላት ተጠቅሞ ብዙ ነገር እንዳወራ ሃይሚዬ ምንድነው ማድረግ ያለባት? አሁን የጠላትን አፍ ለማዘጋት በቃ እውነታውን ነግራ በቃ ማፈንዳት እውነታውን። ብሩኬ ጥፋተኛ ከሆነ ሃይሚን ጎንበስ ብሎ ይቅርታ ማለት አለበት። አይ አንዳንድ ጊዜ ምን ይፈጠራል መሰላችሁ? ሰውና ሰው ለማጣላት አሁን ኤኤል በጣም በስቷል። ኤኤል ካወቃችሁ ማለት ነው የሰው ፎቶ እያቀናበሩ ሳይሳሳሙ ተሳስመዋል እያሉ በጣም ብዙ ነገሮችን ያደርጋሉ። እኔ የሚመስለኝ ምቀኛ የሆነ ጓደኛ ወይ ለሃይሚ እንደዚህ አይነት ፎቶ አድርገው አሳይተዋት እንዳይሆን ነው የምፈራው። ሴራውን ሲጠነስሱ እንደዛ አድርጎ እንዳይሆን ነው የምፈራው። እና ይሄን ነገር ደግሞ ብሩክ ያላደረገ ነገር ከሆነ ደግሞ ሃይሚዬ ትረዳለች፣ ታውቃለች።
ሁሉን ነገር ትፈቷለች። እውነቴን ነው የምናገረው። እና ሀይሚ ለብሩኬ ያላት ቦታ በጣም ትልቅ ነው። ብሩኬን ታምነዋለች። ምንም ቢያደርግ ያው እሱ ይንገረኝ፣ ለማንኛውም መጀመሪያ ይሄን ነገር ካላደረገች ያሳምነኝም ብላ ይሆናል። በቃ ያሳምነኝ እውነት ከሆነ አውቃለሁ፣ ውሸት ከሆነ ደግሞ አያምንም ብላ ነው ይሄን ነገር እየፈተነችውም ሊሆን ይችላል ቤተሰብ። ስለዚህ ማንኛውም ሰው በሀይሚ እንዳይፈርድ፣ ሀይሚ እንደዚህ ነች ሀይሚ ምናምን ብላችሁ አንድ ሰው በሀይሚ እንዳይፈርድ። ማንኛውም ሰው ወሬ ሊሰማ ይችላል። ማንኛውም ሰው የሆነ ነገር ሊያደርግ ይችላል። ስለዚህ ሁሉን ነገር በትዕግስት መጠበቅ ነው ያለብን። ምን እንደተፈጠረ ምን እንደሆነ ሁላችንም የምናውቀው ነገር የለም ከእግዚአብሔር ውጪ። ሀይሚ ምን እንዳሰማች ልቧ ውስጥ ምን እንዳለ የምናውቀው ጉዳይ የለም። ስለዚህ ይሄ እንኳን እኛ ብሩኬም ስላላወቀ እግዚአብሔር ነው የሚያውቀው ሁሉን ነገር። እግዚአብሔር ይፍታው ነው ምሎ ማርያምን ነው ምላችሁና እኔ በጣም ስለጨነቀኝ ብቻ ማርያምን የበቃ ያልገባሁበት ሰው የለም ለመደወል። ቤካ ጋር ደወልኩኝ፣ ቤካ ስልክ አያነሳም። በጣም ማርያምን በጣም ብዙ ሰው ጋር የደወልኩ ስልክ ማለት ነው። ዛሬ ለምን በቃ ሀይሚዬ እንዴት ነች ምናምን ብዬ ለመጠየቅ ነው ይሄን ሁሉ ያደረኩት ማለት ነው። እንግዲህ ያው ይሄን የተናገረው ያው መለኛውም እንደዛ ነው። ስለዚህ ቤተሰብ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ደህና ደሩልኝ። ቻው ቻው።